ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ አባቶች፣ የተከበራችሁ የማህበረ ቅዱሳን የሥራ አስፈጻሚዎች፣ የተከበራችሁ በዚህ ቦታ ላይ የተገኛችሁ ኦርቶዶክሳውያን በእግዚአብሔር በአምላካችን ስም እንደምን ዋላችሁ? እግዚአብሔር አምላካችን በዚህ ሰዓት እንደዚህ አይነት መልካም ስራ እንድንሰራ እዚህ እንድንገኝ ስላደረገን ስሙ የተመሰገነ ይሁን። እንግዲህ ዛሬ በጣም ትልቅ ነገር ነው። ታላቅ ድል ነው። እንደ ቀላል የሚታይ ነገር አይደለም። ውዳሴ ማርያም ተተርጉሞ በቋንቋ በጋሞኛ ቋንቋ ለጸሎትና ለንባብ መብቃቱ በጣም ትልቅ ነገር ነው። እንግዲህ ቅዱሳት መጻሕፍት የሚጻፉት መጀመሪያ ላይ በአንድ ቋንቋ ነው። ለምሳሌ ብሉይ ኪዳን የተጻፈው በመጀመሪያ በዕብራይስጥ ነው። በዕብራይስጥ ብቻ ነበር የተጻፈው። ከዚያ በኋላ ወደ ግሪከኛ ተተርጉሟል። እንደዚሁም ደግሞ ሐዲስ ኪዳን የተጻፈው በመጀመሪያ በግሪክኛ ቋንቋ ነው የተጻፈው። ከዚያ ወደ ግዕዝ፣ ወደ ተለያዩ በዓለም በሚገኙ ቋንቋዎች ሁሉ ተተርጉሞ መጽሐፍ ቅዱስ አሁን በብዙ ብሔር ብሔረሰቦች ቋንቋ ተተርጉሞ ነው የሚገኘውና እንግዲህ በግዕዝ የተጻፈው የውዳሴ ማርያም የጸሎት መጽሐፍ ወደ አማርኛ፣ ወደ ኦሮምኛ፣ ወደ ተለያዩ ቋንቋዎች ተተርጉሟል። ዛሬ ደግሞ እኛ በምንናገርበት በእኛ አካባቢ እኛ በምንገለገልበት በጋሞኛ ቋንቋ ተተርጉሞ በማየታችን ይህንን ስላየን ይህንን ስለተመለከት ለእግዚአብሔር ለአምላካችን ክብር ምስጋና ይድረሰው እንላለን። እንኳን ደስ አላችሁ፣ እንኳን ደስ አለን። ከዚህ የበለጠ ደስታ ምንም ነገር የለም። ሰዎች በሚሰሙት ቋንቋ ሲማሩ ማየት፣ ሲጸልዩ ማየት ከዚህ የበለጠ ትልቅ ነገር የለምና ቅድም ብዙ ነገር ተነግሯል። በተለይ ወደ ገጠሩ አካባቢ ላይ ያለ ችግር በጣም ከባድ ነው። እዚህ አርባ ምንጭ ከተማ ላይ ብቻ አንመልከት። ምናልባት ወደ ገጠሩ ወጣ ስንል ቅድም እንዳልነው መግባባት የማይቻልበት ሁኔታ አለ ማለት ነው። ቄሱና ምእመኑ የማይግባቡበት ሁኔታ አለ። ስለዚህ በተለይ ቋንቋውን የሚናገሩ አገልጋዮች መብዛት አለባቸው። እንደዚሁም ደግሞ መገልገያ የጸሎት መጻሕፍት እና የሃይማኖት መጻሕፍትም ደግሞ መተርጎም መቻል አለባቸው ማለት ነው እና ይህንን ማህበረ ቅዱሳን እንደ አንድ ስራ ክፍል አድርጎ በእጅጉ እየተንቀሳቀሰ ያለበት ሁኔታ ነው ያለው። ይህንን ክፍተት እየሞላ ነው ያለው፣ እያስተካከለ ነው ያለው። ገና ብዙ ነገር ይቀራል። ቅዳሴውን መተርጎም አለበት፣ መጽሐፍ ቅዱሱ መተርጎም አለበት። ገና አልተነካም። ስለዚህ ይህንን ተባብሮ መስራት ያስፈልጋል። ቅድም እንደተነገረው እውቀቱ ያላችሁ፣ አቅሙ ያላችሁ፣ የቋንቋው ክህሎት ያላችሁ ሁሉ ከማህበሩ ጋር ልትተባበሩ ያስፈልጋል ማለት ነው። ራሱን የቻለ ማዕከል መቋቋም እንዳለበት እንደ ሀገረ ስብከትም የታሰበ ነገር አለ። በተለይ አንድ ትምህርት ቤት የሚተረጉም መጻሕፍትን የሚያስተምር ሆኖ እንደገና ደግሞ የትርጉም ስራዎችንም ደግሞ የሚሰራ ለማቋቋም በዚህ በ10 ዓመቱ መሪ እቅዳችን ውስጥ ተካቶ ነው የሚገኘው። አንድ ትምህርት ቤት ራሱን የቻለ በቋንቋ በአካባቢ ቋንቋ ጋሞኛ፣ ኮንሶኛ፣ አሌኛ፣ ደራሸኛ በእነዚህ ሁሉ ቅዱሳት መጻሕፍትን የሚተረጉሙ ሊቃውንት የሚያፈራ ትምህርት ቤት ታስቦ ነው ያለው። ያው እንግዲህ ጅምር ስራዎች አሉ ማለት ነው። መነቃቃቱ ገና ነው። መነቃቃቱ አለ፣ ግን ገና ብዙ ስራ አልተሰራም። ሀሳቡ ግን አለ እና ታቅዶ ነው የሚገኘው ማለት ነው። ይህ ተጠናክሮ ይቀጥላል። በማህበሩ በኩልም እየተደረገ ያለው እንቅስቃሴ ተጠናክሮ ሊቀጥል ይገባል። እኛም ልናግዝ ያስፈልጋል። እንደ ሀገረ ስብከት በእጅጉ በጣም ከልብ እናመሰግናለን። እኔ ይህንን ነገር በማየቴ በጣም ደስ ብሎኛል። በእርግጠኝነት ብፁዕነታቸውም በዚህ በአርባ ምንጭ ከተማ ስለሌሉ እንጂ ቢኖሩ ይገኙ ነበረ። ይህ ታላቅ የእሳቸውን ፍላጎት ነው። በተለይ ሰዎቹ እንዲረዱት በቋንቋ እንዲረዱ ሰዎች መጻሕፍትን አሁን ከግዕዝ ከአማርኛ ያው እንዴት እያዘጋጁ እንደሆነ ውዳሴ ማርያሙን አይታችኋል። አሁንም ደግሞ ይሄ ወደ ጋሞኛ ተተርጉሞ ሲያዩ ሲመለከቱ በእጅጉ በጣም ነው ደስ የሚላቸውና ቢኖሩ ይገኙ ነበረ። ዞሮ ዞሮ ይህንን መልእክት ያለውን ሁኔታ ሁሉ እናደርሳለን። በሪፖርትም የሚቀርብ ነገር ነው የሚሆነው። ስለዚህ እንደ ሀገረ ስብከት ሊደረጉ የሚገቡ ድጋፎች ካሉ ማህበሩ በሚጠይቀው ልክ ሀገረ ስብከቱ የበኩሉን ድጋፍ የሚያደርግ መሆኑን ጭምር እየገለጽን በማንኛውም ነገር ማለት ነው። በተለይ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ
ከዚህ በፊት የነበረው በመንበረ ፓትርያርክ ደረጃ ብቻ ነበረ። አሁን ግን በሀገረ ስብከት ደረጃ እንዲቋቋም መመሪያ ተሰጥቶ ጅምር ስራዎች አሉ። አሁን እዚሁ ነው እንግዲህ መጻሕፍቱ ቢተረጎሙም እዚሁ ያሉ የሊቃውንት ጉባኤ አባላት እንዲመረምሯቸው። ለምን የአካባቢውን ማህበረሰብ ቋንቋ የሚናገሩ ሰዎች የሚገኙ እዚሁ አካባቢ ነው። አዲስ አበባ ላይ ለማግኘት በጣም ያስቸግራልና እዚሁ እንደ ሀገረ ስብከት የሊቃውንት ጉባኤ እንዲቋቋም መዝሙሮቹ ሲወጡ በትክክል ሃይማኖታዊ ትውፊትን እንዳይለቁ እዚሁ የሊቃውንት ጉባኤ እንዲቋቋም በሚለው መሰረት የሊቃውንት ጉባኤ ተቋቁሞ ተጀምሯል። ወደፊት የበለጠ ስራዎችን አጠናክረን እንደምንሰራ ተስፋ እናደርጋለን። ማህበረ ቅዱሳንን ከልብ አመሰግናለሁ። ማህበሩን እግዚአብሔር ያስፋልን። እንደገና የትርጉም ስራ ቀላል አይደለምና የተረጎማችሁ ሰዎች በእውነት በእጅጉ ላቅ ያለ አክብሮት አለን። ላቅ ያለ አክብሮት ክብሪቱን ለኩሳችሁታል ማለት ነው። ላቅ ያለ አክብሮት ነው ያለ። ጊዜያችሁን ሰጣችሁ፣ አይምሯችሁን። ለዚህ የሃይማኖት ነገር በጣም ከባድ ነገር ነውና ቃል አንድ ቃል ለመፍጠር በጣም የትኛው ነው የሚወክለው የሚለውን ነገር ያንን ለመምረጥ ራሱ ብዙ ስቃይ ያለና አባቶቻችን ወንድሞቻችን በጣም የምናከብራችሁ የምንወዳችሁ ይሆናል። የምናቃችሁ ናችሁ። ስማችሁ ቅድም ተጠቅሷልና እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እግዚአብሔር ከሁላችን ጋር ይሁን። ለጸሎት እንነሳ። እግዚአብሔር አምላካችን ሆይ እስከዚህ ሰዓት ስላደረስከን እናመሰግናለን። አሁንም ደግሞ ሁላችንንም ጠብቀን ከዚህ የተሻለ ስራ ሰርተን ሕዝብህን እንድናበዛ ክርስቲያኖችን በሃይማኖታቸው እንዲጸኑ እንድናደርግ ቅዱስ ፈቃድህ ይሆንልን። ይህንን ጅምር ስራ አጠናክረው እንዲቀጥሉ የማህበረ ቅዱሳንን አባላት እንደዚሁም ደግሞ ለዚህ ስራ በጎ ፈቃድና ፍላጎት ያላቸውን የደከሙትን የወጡትን የወረዱትን ሁሉ አንተ እግዚአብሔር አምላካችን ጠብቅልን። ሌላ ስራ ሰርተን ደግሞ እንደዚሁ ለመመረቅ ያብቃን። በዚህ ብቻ እንዳናቆም አምላካችን አንተ እርዳን፣ አንተ ደግፈን፣ አንተ መልካም የሆነ ስራ እንድንሰራ አንተ ፍቀድልን። አባታችን ሆይ